የደረስክብኝ ችግር ይበቃል። ወይዘሮ ዝናሽ እኮ ትዳር ያላት ሴት ናት። አባዬ እኔ ከአቶ ሌኩን ጋር መጣላት አልፈልግም። ቆይ አቶ ሌኩን እንደ ልጃቸው እኔ ስለተቀበሉኝ ቀና እንዴ? ቆይ እስከ መቼ ነው ባለ ትዳር ሴት ለዞም ልጆች ያላት ሴት አፍቅሬያለሁ እያልክ የምትጃጃለው? ቢሆን ግን ይሄ ለእኔ ጥሩ አጋጣሚ ነው። ወይ ጉድ ወይ ጉድ ወይ ጉድ! ወይዘሮ ዝናሽ አሁን እናቴ እጄ ላይ ጣለሽ። እባክህ አባዬ ስማኝ በደንብ። የወይዘሮ ዝናሽ ልጅ መሆኔ አቶ ሌኩ ማወቅ የለባቸው። ተናገር። እሺ እደውልልሃለሁ። ውድ አማቾቼ እንኳን ደህና ጠበቃችሁ። ለእናንተ የሚሆን ቆንጆ ስጦታ ይዤላችሁ የመጣሁት። ሰላም ክቡራትና ክቡራት ውድ ቻናላችን ተመልካቾች እንደምቆያችሁልን የዛሬውን የኑሐሚን ድራማ ክፍል እንዴት ተመለከታችሁት? ቆንጆ፣ አሪፍ፣ ምርጥ፣ ሳቢ እንደነበረ አንጠራጠርም። እስቲ እናንተ ወደ ቤተሰቦቼ ስለ አምራን ምን ታስባላችሁ? አምራን የዚህ ድራማ ክፉዋና መጥፎዋ ሴት ሆን እየሆነች መጥታለች። እስቲ በዚህ ነገር ምን ተሰማችሁ? ናሆም ደግሞ የዚህ ሁላ ሴራዋ ተጠማጅ ነው። በሱ ምክንያት አድርጋ ሁሉንም መጥፎ ነገሮች እያደረገች ትገኛለች። የእናቶ ላይኩንም ቤት ውስጥ ገብታ ለመዝረፍ እያደረገችው ያለችው ጥረት 25% ተሳክቶላታል። ቀስ በቀስም ወደዛ እየሄደች ነው። የእሱ ልጅ አርግዣለሁ በሚል ስበብ እዛ ቤት ልገባ ጫፍ ጫፍ እያለች ነው። የውሸትም ቤተሰቦቹ ሲያውቁ አግብተዋለች። ይህም አልበቃ ብሎ ደግሞ ትልቅ ሚስጥር ስለ ወይዘሮ ዝናሽ አውቃለች። ምን ታስባላችሁ? ወይዘሮ ዝናሽ በጣም ትልቅ ሚስጥር እንደደበቁ እርግጥ ነበረ። ይህንን ነገር ደግሞ አምራን አውቃለች። ያወቀችው ሚስጥር ደግሞ ምንድን ነው? ወይዘሮ ዝናሽ ከሌላ ሰው ልጅ አላቸው፣ ወይንም ደግሞ ዳግም ልጃቸው ነው። ይህንን ነገር ዳግም በስልክ ከአባቱ ጋር እየወራ ባለበት ሰዓት ላይ እኔ ጋሽ ላይኩንን እወዳቸዋለሁ፣ እሳቸው ጥሩ ሰው ናቸው፣ እኔ ከእሳቸው ጋር ያለኝን ግንኙነት ማቋረጥ አልፈልግም እያለ እያስረዳ በነበረበት ሰዓት እሷ ባለትዳር ሴት ነች፣ እንዴት እንደዚህ እንዳደረግ ትፈልጋለህ? እንዴት ከሱ ጋር ያለኝን ወዳጅነት ለማቋረጥ ትሞክራለህ? እያለ አባቱን ሲቆጣ አምራን ከጀርባ ሆና ሁሉንም ነገር ሰምታለች። በዚህም ጮቤ ሲረግጥ ፊቷ ላይ ይነበብ ነበር። በጣም ነበር ደስተኛ ሆነችው። ምክንያቱም ከሁሉም ጉድ የሚያወጣትን ትልቅዬ ሚስጥር ነው ያገኘችው። እዛ ቤት ለመግባት ምርጥ አጋጣሚ አግኝታለች። በእርግጠኝነት ሄዳ ለወይዘሮ ዝናሽ ሁሉንም ነገር ትነግራቸዋለች። እዚህ ቤት ትገባለሁ፣ ልጃችሁንም አገባለሁ፣ አለበለዛ ሁሉንም ሚስጥር ለጋሽ ላይኩን እነግራቸዋለሁ ትላታለች። ከዛም አቶ ላይኩን እንዳይሰሙ ብላ ወይዘሮ ዝናሽ ይኑላ ነገር ይቀበሉታል። ሰርጉም በቅርቡ የሚከናወን ይሆናል። ይህንንም ነገር ተቀብለው አምራን ወደዛ ቤት ሙሉ ለሙሉ ትገባለች። ናሆም የእሷን የአምራንን ፍላጎት እስኪያውቅ እስኪረዳ ድረስ ማለት ነው። ውድ ቤተሰቦቼ እስቲ አምራን ይህን ሁሉ ሚስጥር በማወቅ የተናደዳችሁ የተበሳጫችሁ ቤተሰቦች ይህንን ቪዲዮ ላይክ አድርጉ። ሌላ እዚህ ድራማ ክፍል ላይ መረሳት የሌለበት አንድ ነገር ኑሐሚንና ዳግም እየተቀራረቡ መጥተዋል። እስቲ ውድ ቤተሰቦቼ በሁለቱ መቀራረብ ደስ ያላችሁ በድጋሚ ይህንን ቪዲዮ ላይክ አድርጉ፣ እንዲሁም ደግሞ ሼር አድርጉ። ውድ ቤተሰቦቼ የሁለቱ ቅርርብ ደስ አይልም? ሁለቱ መጨረሻ ላይ ቢፋቀሩ ቢጋቡስ እንዴት ነው? ደስ ይላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልን። ኑሐሚን ክፍል 50 ሲለቀቅ በዚህ በቻናላችን ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን። ለማከናወን
መሳሪያዎች፣ አቅራቢ ድርጅቶች ወዘተ ዋና ዋና የኩባንያችን አቅራቢዎች ናቸው። እነሳቸው የጨረታ ሂደት በመከተል ተወዳዳሪዎችን በዋጋና በጥራት በማወዳደር የተሻለውን እንመርጣለን። ከሽያጭ በኋላ ከአቅራቢዎቹ የምናገኘው አገልግሎትና አስተማማኝ ዋስትና አቅራቢዎቹን በምንመርጥበት የጨረታ ግምገማው የምንመርጥ ይሆናል። 12ኛ አመራር ቡድን ወይም ማኔጅመንት ቲም። የእኛ ትራንስፖርት አገልግሎት አክሲዮን ማህበር የሽፍና ማህበሩ ፕሮጀክት ቅድመ ጅምር ተግባራት በማጠናቀቅ ጥር 1 2017 ላይ በይፋ
በመቀጠል ተወዳዳሪዎችን በዋጋና በጥራት ለማወዳደር የተሻለውን እንመርጣለን። ከሽያጭ በኋላ ከአቅራቢዎች የምናገኘው አገልግሎትና አስተማማኝ ዋስትና አቅራቢዎችን በምንመርጥበት ወቅት በጨረታው ግምገማ ውስጥ የምንመርጥ ይሆናል። 12ኛ አመራር ቡድን ወይም ማኔጅመንት ቲም የእኛ ትራንስፖርት አገልግሎት አክሲዮን ማህበር ፕሮጀክትና ማህበሩ ፕሮጀክት ቅድመ ጅምር ተግባራት ለማጠናቀቅ
መሳሪያዎች፣ አቅራቢ ድርጅቶች ወዘተ ዋና ዋና የኩባንያችን አቅራቢዎች ናቸው። ወጥነት ያለው የጨረታ ሂደት በመከተል ተወዳዳሪዎችን በዋጋና በጥራት በማወዳደር የተሻለውን እንመርጣለን።